What's going on, guys? How you doing? You alright? Is everything okay? እንኳን ደህና መጣችሁ. This is the Emmanuel from Bible English. So, as I always say, if you still struggling with your English, እንግሊዘኛችሁ ከሆነ struggle እያደረጋችሁ ከሆነ I got you. I'm here for you. What you gotta be is practice. ማድረግ ያለባችሁ practice ብቻ ነው. Okay? So, እንዴት ነው እንግሊዘኛችሁ practice እያደረጋችሁ? ለኔ የሚሰማኝ አሪፍ practice እያደረጋችሁ እንደሆነ ነው. Okay? So, እንደዛ ከሆነ በጣም አሪፍ ትለወጣላችሁ። ኦኬ ሶ ቱዴይ ዛሬ አሪፍ የሆነች ለሰን ነው የማሳያችሁ። በደንብ እንግሊዘኛችሁን ሰፋ አድርጋችሁ እንድታወሩና አሪፍ እንግሊዘኛ የሚያስወራችሁን አሪፍ የሆነ ነገር ይዤላችሁ ነው የመጣሁት። ኦኬ ሶ በደንብ ለመከታተል ሞክሩ። ኦኬ ሶ ተጽፎ እንዳያችሁት ምን ይላል? ሪሌቲቭ ክሎዝ ይባላል። ሪሌቲቭ ክሎዝ ሪሌቲቭ ማለት ምን ማለት ነው? ሪሌቲቭ ካላችሁ ዘመድ እንደማለት ነው። ኦኬ ሶ ሪሌት ካላችሁ ማዛመድ እንደማለት ነው። ስለዚህ ሪሌቲቭ ካላችሁ ዘመድ፣ ለምሳሌ ሺ ኢዝ ማይ ሪሌቲቭ ካልኳችሁ የኔ ዘመድ ነች እያልኳችሁ ነው ማለት ነው። ሶ ሪሌቲቭ ክሎዝ ምን የሚያደርጉ ናቸው? አረፍተ ነገርን ከአረፍተ ነገር የምታዛምዱባቸው መንገዶች ናቸው። ስለዚህ ሪሌቲቭ ክሎዝ ብላችሁ ትይዟቸዋላችሁ። ስለዚህ እዚህ ጋር ያስቀመጥኩላችሁ የሪሌቲቭ ክሎዝ አይነቶች አሉ። ሶ እነዚህን አሳያችኋለሁ። ሶ መጀመሪያ ላይ ተጽፎ ያያችሁት ምንድነው? ዋት፣ ሁም እና ሁ የሚባሉ ናቸው። እነዚህን ካስታወሳችሁ በምንድን እነዚህ በደብል ኮስችን ነው የምትጠቀሟቸው አይደለ? ኦኬ ለምሳሌ ዋት ካላችሁ ምን እንደማለት ነው። ለምሳሌ ዋት ኢዝ ዩር ኔም ካላችሁ ዋት ኢዝ ዩር ኔም፣ ዋት ኢዝ ዩር ኔም ካላችሁ ስም ማን ነው እያላችሁ ነው። ስለዚህ ዋት የሚለው ቃል ምን የሚል ትርጉም አለው። ኦኬ ለምሳሌ ሁምንም ካያችሁት ማንን የሚል ትርጉም አለው። ኦኬ ለምሳሌ whom did you kick ካላችሁ ማንን ነው የመታው እንደማለት ነው። ለምሳሌ whom did you teach ካላችሁ ማንን ነው ያስተማርከው። ኦኬ ሶ whom የሚለው ቃል ማንን የሚል ትርጉም አለው ማለት ነው። whom ካያችሁስ ማን የሚል ትርጉም አለው። ለምሳሌ who cares ካላችሁ ማን ነው ግድ የሚሰጠው who cares ልትሉ ይችላላችሁ። ስለዚህ እነዚህ ምንድናቸው? ደብል ኮስችን ናቸው። መቼ ጥያቄ አድርጋችሁ ስትጠቀሟቸው። ነገር ግን ሪሌቲቭ ክሎዝ ሲሆኑ ሌላ ትርጉም አላቸው። እሱን አሳያችኋለሁ። በደንብ ተከታተሉ። ኦኬ ሶ ዋት፣ ሁም እና ሁ። ዋት የሚለውን ቃል ለምን ተጠቀሙት? ለነገሮች ተጠቀሙ። ሶ እነዚህም መጀመሪያ ከመጠቀማችሁ በፊት መጀመሪያ አንድ አረፍተ ነገር ስሩ። ለምሳሌ አሁን ይሄንን አረፍተ ነገር ካያችሁት አይ ኢት ይላል። አይ ኢት ሶ አይ ኢት ካላችሁ እበላለሁ፣ አይ ድሪንክ እጠጣለሁ፣ ሺ ድሪንክስ ትጠጣለች፣ አይ ኤት በልቻለሁ። ሶ አረፍተ ነገር መጀመሪያ ስሩ። ኦኬ ሶ አረፍተ ነገር ከሰራችሁ በኋላ ምን ታረጋላችሁ? እነዚህን ሪሌቲቭ ክሎዝ አይነቶች ማስገባት ማለት ነው። ኦኬ ሶ መጀመሪያ አረፍተ ነገሩ አለ። ከዛ በፊት ምን ማስገባት? እነዚህን ማስገባት። ሶ ምን ያደርጋሉ ማለት ነው? አረፍተ ነገሩ ላይ የሆነ ነገር ይጨምራሉ። ለምሳሌ አሁን ይሄንን እዩት። ዋት የሚለውን ለነገሮች ነው የምትጠቀሙት። ለምሳሌ አሁን አይ ኢት ካላችሁ እበላለሁ እንደማለት ነው። ስለዚህ አሁን ከፊት ለፊቱ ምን አስገቡ? ዋት አስገቡ። ዋት አይ ኢት። እስኪ በሉ ዋት አይ ኢት፣ ዋት አይ ኢት። እስኪ በሉ ዋት አይ ኢት። ኦኬ ስለዚህ አይ ለርን ካላችሁ እማራለሁ። ስለዚህ ዋት ማስገባት። ዋት አይ ለርን፣ ዋት አይ ለርን ይሆናል ማለት ነው። ኦኬ ዋት አይ ለርን። ኦኬ ስለዚህ ትርጉማቸው ምንድነው? እነዚህ ሪሌቲቭ ክሎዞች የሚል ትርጉም አላቸው። ሁሉም የሚል ትርጉም አላቸው። ለምሳሌ አሁን አይ ኢት ካላችሁ እበላለው እንደማለት ነው። ስለዚህ ዋት ካስገባችሁ የምበላው እያላችሁ ነው ማለት ነው። ስለዚህ ዋት አይ ኢት በሉት እስኪ። ዋት አይ ኢት ለምሳሌ የምበላው እንጀራ ነው። የምበላው እንጀራ ነው። ዋት አይ ኢት ኢዝ እንጀራ በሉት እስኪ። what I eat is እንጀራ። ኦኬ ለምሳሌ የምማረው እንግሊዘኛ ነው። የምማረው እንግሊዘኛ ነው። what I learn እማራለሁ ነው አይደለ? ስለዚህ what ማስገባት። ስለዚህ what I learn is English። what I learn is English በሉት። what I learn is English። ስለዚህ የምማረው እንግሊዘኛ ነው እያላችሁ ነው ማለት ነው። ኦኬ ለምሳሌ የማወራው እንግሊዘኛ ነው። ማውራት ምንድነው? ስፒክ አይደለ? ስለዚህ አይ ስፒክ ካላችሁ አወራለሁ። ስለዚህ what I speak
is ምን English what I speak is English okay የማወራው እንግሊዘኛ ነው እያላችሁኝ ነው ማለት ነው so what የሚለው ለምን ተጠቀሙት ግን ለነገሮች ተጠቀሙ ነው whom የሚለውም የነው ትርጉሙ ያቻለው whom እና who ምንድነው ለሰዎች ተጠቀሙ person ነው የምታስገቡት ለምሳሌ የማገባው ማለት ከፈለጋችሁ አገባለው ምንድነው I marry ነው I marry አገባለው ነው ስለዚህ የማገባው ማለት ከፈለጋችሁ የምታገቡት ሰው ነው አይደለ ስለዚህ ለሰው ከሆነ ምንድነው የምትጠቀሙት whom እና who ተጠቀሙ ስለዚህ whom ታስገባላችሁ ማለት ነው ስለዚህ whom I marry እስኪ በሉኝ whom I marry ካላችሁ የማገባው እያላችሁ ነው ኦኬ ለምሳሌ የማገባው ቆንጆ ሴት ነው የማገባው ቆንጆ ሴት ነው ኦኬ ስለዚህ whom I marry is a beautiful girl whom I marry is a beautiful girl በሉት whom I marry ሴትን ከሆናችሁ ደግሞ የማገባው ቆንጆ ወንድ ነው whom I marry is a beautiful guy ስላላችሁ ማለት ነው ስለዚህ whom የሚለውን ቃል ለምን ተጠቀሙ ለሰው ተጠቀሙ whom የሚለውን ቃል ለሰው ተጠቀሙ ግን መቼ ነው የምትጠቀሙት who የሚለውን ምን አታስገቡ ሰብጀክት አታስገቡበትም who በራሱ ሰብጀክት ነው ከዚህ ቀጥሎ ምን ታስገባላችሁ verb ነው የምታስገቡት ለምሳሌ አሁን የማገባው ካላችሁ whom I marry ነው የምትሉት አይደለ whom I marry ስለዚህ የምታገባኝ ማለት ከፈለጋችሁ who ማነች የምታገባኝ የሆነች የምታገባኝ ሴት አለች ስለዚህ who marries me ስለዚህ ከሁ ቀጥሎ ምንድነው የሚገባው verb ነው የሚገባው ከሁም ቀጥሎ ግን ምንድነው የሚገባው subject ነው የምታስገቡት ማለት ነው ስለዚህ ለምሳሌ አሁን የሚያስተምረኝ ማለት ከፈለጋችሁ who teaches me ትሉኛላችሁ ማለት ነው ኦኬ ለምሳሌ who teaches me is የሚያስተምረኝ እንትና ነው ትላላችሁ ማለት ነው ስለዚህ who ካላችሁ በኋላ verb ነው የምታስገቡት እንዳትረሱ ስለዚህ ሁሉም ትርጉማቸው ምንድነው ብያችኋለሁ የሚል ትርጉም አላቸው ኦኬ አንድ የመጨረሻ ነገር ላሳያችሁ አሁን እነዚህ ነገሮች አሉ ለምሳሌ what I eat የምበላው what I learn የምማረው ስለዚህ እነዚህ ነገሮች አሉ ግን ከነዚህ በፊት የምበላው ምን ካላችሁ ነገር የምታስገቡ ከሆነ ለምሳሌ የምበላው ምሳ ማለት ከፈለጋችሁ ስለዚህ ምሳ የሚለው ምን ማስገባት ከፊት ለፊት ማስገባት ለምሳሌ the lunch what I eat the lunch what I eat የምበላው ምሳ ይሆናል ማለት የምናገረው እንግሊዘኛ ማለት ከፈለጋችሁ the English what I speak የምናገረው እንግሊዘኛ is good ጥሩ ነው ኦኬ the English what I speak is good ካላችሁ የምናገረው እንግሊዘኛ ጥሩ ነው ኦኬ የማስተምራችሁ ትምህርት ጥሩ ነው እስኪ በሉ የማስተምራችሁ ትምህርት ጥሩ ነው ጥሩ አይደለም የማስተምራችሁ ትምህርት ጥሩ ነው the lesson what I teach you is nice ግን ከናይስ በላይ መሆን አይችልም አሪፍ ትምህርት አይደለም ነገሩ እንጂ ቆንጆ ነው አይደለ ቆንጆ ትምህርት ነው ስለዚህ the lesson what I teach you is beautiful የማስተምራችሁ ትምህርት በጣም ቆንጆ ነው so the lesson ብላችሁ መናገር አሁን የማገባው ሰው ማለት ከፈለጋችሁ ስለዚህ የማገባው the ሰው the person whom I marry ትሉኛላችሁ ማለት ነው ስለዚህ the person whom I marry የማገባው ሰው ለምሳሌ እኔ የማገባት ልጅ በጣም ቆንጆ ነች the girl whom I marry is beautiful really beautiful the girl whom I marry is beautiful ብዬ መናገር እችላለሁ ማለት ነው ኦኬ ያስተማረኝ ልጅ ማለት ከፈለኩኝ the guy who ያስተማረኝ ማስተማር teach ነው አይደለ ያለፈ taught ይሆናል ማለት ነው ስለዚህ the guy who taught me is ያስተማረኝ ልጅ እንደዚህ አይነት ሰው so the guy who taught me is ምናምን ብዬ መናገር እችላለሁ ማለት ነው ስለዚህ እነዚህ ነገሮች አሉ አሁን ለቦታ ከሆነ ደግሞ ለምሳሌ አሁን የሄድኩበት ቦታ ማለት ከፈለጋችሁ the place where ብላችሁ የምታስገቡት ማለት ነው what ሳይሆን where ለቦታ ምን ተጠቀሙ where የሚለውን ቃል መጠቀም ይችላሉ ስለዚህ the place where I went ትላላችሁ ማለት ነው okay the place where I went okay so እነዚህ ነገሮች ምንድናቸው ብያችኋለሁ relative clause ናቸው ማለት ነው አረፍተ ነገርን
ሪሌት የሚያደርጉ የሚያዛምዱ ኦኬ ዘመድ ናቸው ማለት ነው። አዛማጅ ናቸው። ሪሌቲቭ ክሎዝ ይባላሉ ማለት ነው። ኦኬ ሶ እነዚህ ይመስላሉ ሪሌቲቭ ክሎዝ። ከዚህ ውጪ ግን እናንተ ምን መጠቀም ትችላላችሁ? that የሚለውን ቃል መጠቀም ትችላላችሁ። that ለምሳሌ አሁን ሁሉንም መጠቀም ትችላላችሁ። ለሰውም ለነገሮችም ለቦታም መጠቀም ትችላላችሁ። ለምሳሌ የማገባው ሰው ማለት ከፈለጋችሁ the person whom I marry ነው አይደለ? ግን ምን የሚለውን ቃል መጠቀም ትችላላችሁ? that መጠቀም ትችላላችሁ። ለምሳሌ the person that I marry ማለት ትችላላችሁ ማለት ነው። ለምሳሌ the person that I marry is ብላችሁ መናገር ማለት ነው። ኦኬ the girl that I marry is beautiful የማገባ ሴት ቆንጆ ነች። ኦኬ so that's የሄድኩበት ቦታ the place where I went ነው። ስለዚህ the place that I went ብዬ መናገር እችላለሁ ማለት ነው። ኦኬ so relative clause አይነቶች እነዚህን ይመስላሉ። ከገባችሁ በጣም ጥሩ፣ ካልገባችሁ ደግሞ ኮሜንት ላይ አስቀምጡልኝ። ምንም ሳይገባችሁ እንዳትሄዱ። ኦኬ ጥያቄ ኮሜንት ላይ አስቀምጡልኝ። ኦኬ ከዛ ውጭ በደንብ ፕራክቲስ አድርጉ። ኦኬ ሶ till we meet again, see ya.